ጃንደረባው ቡድን በያያ ዘልደታ ፋንታ ነው ዮኒ ማኛን የከፈለው። ምክንያቱም ያያ ዘልደታ ወደ ካናዳ እንደገባ ታውቃላችሁ። ካናዳ ላይ ሆኖ አሁን መሳደብ አይችልም። ካናዳ ላይ ሆኖ አሁን ጴንጤ መንፈስ ቅዱስ የለውም ማለት አይችልም። ስለዚህ በሱ ፋንታ በደምረው ኤጀንትነት የጃንደረባው ግሩፕ ማለት እነ ሐዋዝን ከፍሎ የወሰደው ማለት ነው። የጃንደረባው ቡድን ነው ይሄንንም የከፈለው ማለት ነው። ለምን ዮኒ ማኛ እንደዚህ ሆነ የሚለውን እኔ ምላሽ አለኝ። ከቪዲዮ ጋራ ምላሽ ሰጣችኋለሁ። ዮኒ ማኛ እንደዚህ ሆነ መነሻው ሐሳብ ምን እንደሆነ ተመልክቻለሁ። አስባንንም የትም ቦታ ሲሄድ አስባንኛ አላውቅም። ማንም አይችለኝም። መዘወር እችላለሁ። ማንም የኔን ሙድ አታውቀው። እኔን ፕሬዲክት ማድረግ አይቻልም። የፈጣሪን መምጫ ቀን ብትጸልይ ይሻላል ዮኒ ማኛ ምን ሊሆን ይችላል ብለህ ከምታወራ ይለው ነው። እስላሙን በለው ጴንጤውን በለው በአናት ተጠቀም እንደ የማየ ሃይማኖት ነው። ኦርቶዶክስና ፊደል ቀጥራ የሰጠች ምድር ነው ያረገረድ የሉተር ጥራጊ አንፈልግም ያንተን ተቆርቋሪነት። ይሄ ማህበር ተመልከቱልኝ፣ ልብሱን ተመልከቱት። መንፈሳዊ ማህበር ናቸው። በነገራችን ላይ በደንብ ልንገራችሁ በደንብ እንዲገባችሁ መንፈሳዊ ማህበር ናቸው። ማን ነገርት ወንጌል በኋላ ቪዲዮ ላይ እንመለከታለን። አላባበሱን ተመልከቷቸው፣ ጨፋሪዎች ተመልከቷቸው። እነኚሁ ጨፋሪ ደግሞ ሲዘምሩም ታቻቸው። ይኸውልስ አንድ ቪዲዮ ተልኮልኝ ነበረ እና ከትላንትና ወዲያ ይመስለኛል ይሄ ቪዲዮ የደረሰኝ። እሱ ቪዲዮ ከተመለከትኩ በኋላ ልሰራበት እያሰብኩኝ በጣም ብዙ ከሱ ቪዲዮ ጋር ተመሳሳይ ቪዲዮዎችን ተመለከትኩኝ በማህበራዊ ሚዲያው ላይ። የተላከልኝ ቪዲዮ ይህንን ይመስላል። እሱን ካስደመጥኳችሁ በኋላ እንግዲህ ፕሮቴስታንት አማኞች የተከሰስንባቸው ሀሳቦች አሉ እና ይሄ ክስ ምንድን ነው፣ ማን ነው የከሰሰን የሚለውን እንመለከትና በእርግጥም ይሄ ጉዳይ እንደ እግዚአብሔር ቃል ትክክል ነው ወይ የሚለውን አብረን እንመለከታለን። እስቲ ቪዲዮን ቅድሚያ ላሰማችሁ። ኦኬ፣ ክፍያው ከምን ጋር ይያያዛል ስትሉ የተናገረውን ሰምታችሁታል። ኦኬ፣ ኦርቶዶክስ ፋኖ ከሆነ ብልጽግና ጴንጤ ነው። ዋሸው ብልጽግና ጴንጤ ነው አይደለም ምትል ካለን አውጣ ና። አብዛኛው ጴንጤ ብልጽግና ደጋፊ ነን። ፋኖ በሙሉ ኦርቶዶክስ ከሆነ ብልጽግና ጴንጤ ምንድነው የሚመጣው? ግንቦት የፊታችን ግንቦት ላይ በምድራችን ላይ ምርጫ አለ። ዲላቸው ያንን ያካትታል ማለት ነው። ኦኬ፣ ምርጫውን የመምታት ሀሳብ ህዝቡ ማይንድ ላይ መንግስቱ የጴንጤ መንግስት ነው የሚል ሜንታሊቲ ክሬት ማድረግ ላይ ነው። ኦኬ፣ ይሄም አለበት የህዝቡ ማይንድ ላይ ኦኬ መንግስቱ ለካ የጴንጤ ነው የሚል ሜንታሊቲ ለመፍጠር እየተሰራ ነው ማለት ነው። ከዛ በተረፈ በዋናነት ጠረጴዛ ላይ ቁጭ ብሎ የተደራደረው ቲክቶክ ፕላትፎርም ላይ ገድልና ድርሳን እንዳይነሳ የወንጌላዊ ኤርሚያስ አበበን አንደበት ዝም ማስብልልን የሚል የጠረጴዛ ስምምነት ነው የተደረገው። ሰው ሲሞት ማያዝን አውሬ ብቻ ነው። ሰው ሲሞት እናዝናለን፣ ግን የስጋ ሞት ለሁሉም ስለሆነ ከስጋ ሞት በላይ ምናዝነው እኛ እንደ ክርስቲያን ያ ሰው ሲሞት ወደ ገነት ነው ወይስ ወደ ሲኦል ነው? አሁን እኔ ዮኒ ማኛ ምን አጠፋ እያልኩ ነው። ዮኒ ማኛ ምን አጠፋ? ዮኒ ማኛ ተወልዶ ያልታቀፈ ነው። ተዘርቶ ያልታረመ ነው። ያልተኮተኮተ ነው። ውሃ ያልጠጣ ነው። አሁን ስለ ዮኒ ማኛ የሚጠየቀው ንስሐ መግባት ያለባቸው ዮኒ ማኛ የዳነ ጊዜ ውሃ ነክረው ያወጡት አንድ ሁሉም እንደ ዘበት ቢጠፋ ሁሉም እንደ ዘበት ሊያልፈው ጌታ በኢየሱስ የጸና ሲሆን የሚገባ ነው ሊያልፍ ነው። ሁሉም ትቢያ ሆኖ ለቀረ ሁሉም ከጠፋነት ይስፈኖ ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ ተማምኖ? ሰላም ቅዱሳን የእግዚአብሔር ቤተሰቦች እንደምን ቆያችሁልኝ? የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ሁልጊዜ ደጋግሜ እንደማነሳው ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ርኅራሄው አያልቅምና ማለዳ ማለዳ አዲስ ነው፣ ታማኝነት ብዙ ነው ተብሎ በእግዚአብሔር ቃል ላይ እንደተጻፈው ዛሬም ደግሞ እንደገና ተገናኝተናል። በዚህ ቪዲዮ እንግዲህ እንደተለመደው እንደ እግዚአብሔር ቃል የሆኑ ሐሳቦችን የምንነጋገር ይሆናል። ፕሮቴስታንት አማኞች የተከሰስንባቸው
ሐሳቦች አሉ እና ይሄ ክስ ምንድነው? ማን ነው የከሰሰን የሚለውን እንመለከትና በእርግጥም ይሄ ጉዳይ እንደ እግዚአብሔር ቃል ትክክል ነው ወይ የሚለውን አብረን እንመለከታለን። እስቲ ቪዲዮን ቅድሚያ ላሰማችሁ። ኢየሱስ እንዳዳነ የምታምን ከሆነ ለምን ወጣ ይሉኛል። ወሳኝ ጥያቄ ነው። ትክክል ነው። እውነታቸውን ነው። ለምን ወጣው? ከእንትን ለምን ወጣው? ከፕሮቴስታንት ቤተ እምነት ለምን ወጣው? አየህ፣ ከፕሮቴስታንት ቤተ እምነት የወጣው የገላትያ 5:20 ሐሳብ ገዝቶኝ ነው። ዮኒ መጽሐፍ ቅዱስ ገዝቶኝ ነው። የገላትያ 5:20 አንብበው ከፈለክ። ገላትያ 5 ከ18 ጀምሮ ስታነበው በጣም አስደንጋጭ የሆነ ነገር ነው የሚነግርህ። አስደንጋጭ የሥጋ ሥራ የተገለጠ ነው በሚለው ሳቤ ውስጥ ማለት ነው። የሥጋ ሥራ የተገለጠ ነው በሚለው ሳቤ ውስጥ ብዙ ነገር ከነገረ በኋላ መከፋፈል፣ መለያየት፣ መናፍቅነት፣ ስካር፣ አድመኝነት ይልና ከዛ በኋላ ምን እንደሚል ታውቃለህ? እኔ እንደወጣበት ያደረገኝና ያስደነገጠኝ ልንገርህ። መለያየትና ይላል መለያየትና መናፍቅነት ካለ በኋላ ምን እንደሚል ታውቃለህ? ምን እንደሚል ታውቃለህ? እንዲህ የሚያደርጉት መንግሥተ ሰማያት አይወርሱም ይላል። ታዲያ ምን አለ መሰለህ? መለያየት አለ፣ መለያየት አለ፣ መናፍቅነት አለ። መለያየትና መናፍቅነት በንስሐ አትመልሰውም። አንድ ካልሆንክ ገባ፣ ብትሰክር፣ ዝሙት ብትሰራ፣ የተለያየ ነገር ብታደርግ በንስሐ ትመለሳለህ። መለያየትና መናፍቅነት በንስሐ አትመልሰውም። ለምን? የስህተት ትምህርት ነው። የለያየህ የስህተት ትምህርት ነው። እኔ የምነግርህ ማለት ነው የሙሉ ወንጌል ፓስተር የመሰረተ ክርስቶስን አድሚኒስትሬሽን መቆጣጠር አይችልም። ወጪ ገቢያውን ሪፖርቱ ኦዲት ማድረግ አይችልም። ምን አገባ ይባላል። ቶሎ ላልጨምርልህ። የሙሉ ወንጌል አማኝ መሰረተ ክርስቶስ ሄዶ ስብሰባ መካፈል አይችልም። የኛ አባል አይደለም ይባላል። ይሄ መለያየት ነው ወንድሜ፣ መለያየት። የኛ አባል አይደለም ውጣልን ነው የሚሉህ። ልንገርህ፣ ውጣልን አናቅም ይለዋል። እንደኔ በጌታ እኮ ነው ብትላቸው አናቅም የነው አባልነት ይለዋል። በጌታ አባልነት የት ነው ይለዋል። ዋው አያርም አባል። ስለዚህ ይሄ መለያየት ማለት ነው መንግስተ ሰማያት እንዳትገባ ያደርጋል። እና ወደ ኦርቶዶክስ ለምን መጣ? ኦርቶዶክስ አንድ ዶግማ ነው ያላት። አንድ ዶግማ አንድ ዶግማ በ5 አማረ ምስጢር የተቀመጠ ነው። እርሱም ስለማ ብቻ የሚናገር መሰለ ዮኒዬ? ስለ ኢየሱስ ክርስቶስ ነው የሚናገረው። ስለ ማርያም አይናገርም። ስለ መላእክት አይናገርም። ስለ ቅዱሳን አይናገርም። ስለ አንዱ ስለ መድኃኒታችን ስለ ኢየሱስ ክርስቶስ ነው የሚናገረው። አይታል። የሃይማኖታችን መሰረት ኢየሱስ ክርስቶስ ነው። እንዴት አትለኝም? ሚስጥረ ስላሴ አለ። ታውቃለህ? ሰምተሃል? ሚስጥረ ስላሴ ውስጥ ሚስጥረ ወልድ ሆኖ ማን ነው ያለው? ኢየሱስ ክርስቶስ። ሚስጥረ ስጋዊ ይባላል። ሚስጥረ ስጋዊን የምትማረው ስለማን ነው? ስለ መድኃኒታችን ስለ ኢየሱስ ክርስቶስ። ሚስጥረ ጥምቀትን ማን ያስተማረ? መጽሐፍ ቅዱስ ላይ ማን ያስተማረ? ሚስጥረ ቁርባንን ማን ያስተማረ? ኢየሱስ ክርስቶስ። እንግዲህ ፕሮቴስታንት አማኞችን የከሰሰበት ዋናው ነገር መለያየት የሚለው ሐሳብ ነው እና የተለያዩበትንም ሁኔታ ወንድማችን ደመረው ሲያብራራ ተመልክተናል እና ረጋ ብለን ጉዳዩን እንደ እግዚአብሔር ቃል እንድንመለከት ያስፈልጋል። የተጠቀሰው የእግዚአብሔር ቃል ክፍል ነው። እሱም በገላትያ ምዕራፍ 5 ከ17 እስከ 20 ድረስ ያለውን የስጋ ስራ ግን የተገለጠ ነው ብሎ ስለ ስጋ ስራ ይናገራል እና እሱ ሁለቱን ለይቷቸዋል። እነዚህ በተለይ የስህተት ትምህርት ናቸው ብሎ በእሱ አገላለጥ የገለጣቸው፣ አንደኛው መለያየት፣ ሁለተኛው መናፍቅነት። ይሄ ነገር ሌሎቹ ንስሐ ልታገኝባቸው ትችላለህ፣ በእነዚህ በሁለቱ ነገሮች ግን ንስሐ እንኳን ልታገኝ አትችልም የሚል ሐሳብ አስቀምጧል። ሌላኛው ነገር ደግሞ እንግዲህ ፕሮቴስታንት አማኞች የተለያዩባቸው ጉዳዮች ምንድነው? ሙሉ ወንጌል ፓስተር የመሰረተ ክርስቶስን ገንዘብ ሄዶ ኦዲት ማድረግ አይችልም የሚል ሐሳብ ነው እና ምናልባት እንግዲህ እናንተ በኮመንት ላይ ይህንን ምን እንደምትሉት አላውቅም። በዚህ ቪዲዮ ስር በጣም ብዙ ኮመንቶችን ተመልክቻለሁ። ብዙ ሰዎች ብዙ አይነት ሐሳብን ሲናገሩ ሰምቻለሁ። ለነሱ አሁን ይህንን ቪዲዮ ለምንመለከትም እንደ እግዚአብሔር ቃል የሆነውን ሐሳብ ግን ልንነጋገር ያስፈልጋል ብዬ አስባለሁ። የመሰረተ ክርስቶስ ስብሰባ ላይ የሙሉ ወንጌል አባል ሆነ መተህ ልትሰብሰብ ብትል አናቅህም ትባላለህ። በጌታ ነኝ እኮ ብትለውም እንኳን ስብሰባውን አያስገባህም፣ ውጣልኝ ከዚህ ነው የሚባለው የሚል ሐሳብ አንስቷል። እንግዲህ ትንሽ ይሄ ፈገግ ያስብላል እና ምናልባት እሱ ባለበት ዲኖሚኔሽን ስር እሱ ባለበት ቤተ እምነት ስር የአንደኛው ደብር አስተዳደር ስብሰባ በሚጠራበት ጊዜ እዛ ደብር ላይ የሌሉ አባላት የዛ ሃይማኖት ተከታይ ከሆኑ መጥተው መሰብሰብ ይችላሉ እንደማለት። ይሄ ደግሞ በጣም ያስቃል። እና በጣም ሁላችንም እናውቃለን፣ ሁሉ ነገር በስርዓትና በአግባብ እየተደረገ እንዳለ እናውቃለን። እና ይሄ መለያየት ተብሎ ሊጠቀስ ይችላል። መጽሐፍ ቅዱሱ መለያየት የሚለው እሱን ነው ወይ ብለን በደንብ ቼክ ማድረግ ይኖርብናል። ሌላኛው ያነሳው ነገር
ስለ መናፍቅነት ሲያነሳ ነበር እና ምንድነው መናፍቅ ማለት? መናፍቅ ማለት እሱ ምንድነው? ዶክተር ማሙሻ ፈንታ እነሆ እምነታችን በሚል ርዕስ ስር መግቢያ ላይ ያነሳው በጣም ቁልፍ ሐሳብ አለ። እዚህ ጋር በቪዲዮ እንደማስደምጣችሁ በጣም ብዙ አማኞች የሌሎች ሃይማኖቶች የማያምኗቸውን የሌሎች ሃይማኖቶች ዶክትሪን የሚያውቁ ይመስላል። የራሳቸውን ጠንቅቀው የሚያውቁ አይመስልም። ከዚህ የተነሳ በጣም በአስተሳሰብም በስነ ምግባርም በመንፈሳዊ ልምምዶችም ውስጥ በጣም ብዙ ኮንፊውዥኖች፣ በጣም ብዙ ግራ መጋባቶች እንመለከታለን በቤተ ክርስቲያን። እንግዲህ የሌላውን እምነት ለመንቀፍ ሲሉ የራሳቸው እምነት ምንድነው ተብሎ ሲጠየቁ ሊመልሱ የማይችሉትን የሌላን ሰው እምነት ግን ሲያጠኑ ይገኛሉ። እና ለዚህ ለወንድማችን ለደምረው እንግዲህ ስለ ዮኒ ማኛ አመጣበታለሁ። ዮኒ ማኛው በጣም እንግዲህ በጌታ በኢየሱስ ስም እያለ በጣም ነገሩን እያጋጋለው በጣም ከባድ ነገር እንደተነሳ እያደረገ እንደ እግዚአብሔር ቃል ነገሩን ከመመርመር ይልቅ ሲያጋንን ተመልክተናል። እና ለምን ዮኒ ማኛ እንደዚህ ሆነ የሚለውን እኔ ምላሽ አለኝ። ከቪዲዮ ጋር ምላሽ ሰጣችኋለሁ። ዮኒ ማኛ እንደዚህ ሆነ መነሻው ሐሳብ ምን እንደሆነ ተመልክቻለሁ። እንግዲህ በምንወደው ወንድማችን በአርቲስት ነፃነት ህልፈት ጊዜ ላይ እንደ ማንኛውም ሰው የሐዘን መግለጫውን ያጋራ ወንድማችን እንዳልክ ነበር እና ያጋራውን ጽሑፍ በጣም ብዙ ሰዎች ሲቀባበሉት ተመልከታችኋል። መቼም ይህንን ያላየ ሰው አለ ብዬ ማንሳት ይከብደኛል። ምክንያቱም ማህበራዊ ሚዲያውን ሞልቶት ስለነበረ እና በጣም ብዙ ሰዎች በዚህ ሐሳብ ሲናገሩ ተመልክቻለሁ። እሱንም አሳያችኋለሁ። የተወሰነውን ቀንጨብ አድርገን እንመለከተዋለን። እንግዲህ የወንድማችን ህልፈት በጣም ሁላችንንም ያሳዘነን ነው። ብዙዎቻችን ደግሞ በምናገኘው አጋጣሚ ሁሉ ስለዚህ የሚያሳዝን ሁኔታ ተናግረናል እና የአንድ የቤተሰባችን አካል እንደጎደለ ያክል እስኪሰማን ድረስ ብዙ ሰዎች ኢትዮጵያውያን ተሰምቶን በሐዘኑ የየራሳችንን የሐዘን መግለጫ ለምናገኘው ሰው ለምንቀርበው ሰው ስንገልጥና ስንነጋገር ነበረ። እንግዲህ በማህበራዊ ሚዲያው ላይ ታዋቂ ከሆኑት ሰዎች መካከል አንዱ እንዳልክ ነው እና እሱ የራሱን ሐሳብ አስቀምጧል። ስህተቱ ምንድነው የሱስ ሐሳብ የሚለውን እንግዲህ ጽሁፉን ያው ተመልክታችሁታል። ግን ጽሁፉን አንስተን ከሱም አንጻር ምንነጋገር ይሆናል። ቪዲዮም ደግሞ አለ እንዳልክ የተናገረበትን ቪዲዮ ተመልክቻለሁ እና እሱንም ቪዲዮ እንመለከታለን። ከዛ በፊት ግን የደምረውን ጉዳይ እስቲ ጠቅልል አድርገን እንመልከተው። ለዚህ ለወንድማችን እነዚህን ሁለት ቪዲዮዎች መጋበዝ እፈልጋለሁ። እንግዲህ እሱ ያለበት ቤተ እምነት ውስጥ ስለ ኢየሱስ ክርስቶስ ብቻ እንደሆነ እነዚህ አምስቱ አእማደ ሚስጥራት ብሎ ያላቸው ኢየሱስ ክርስቶስን ብቻ እንደሚገልጡ ሌሎችን መላእክትን ቢሆን ማርያምን ቢሆን ቅዱሳንን ቢሆን እንደማያነሱ እና በዋናነት ኢየሱስ ክርስቶስን ብቻ አዳኝ አድርገው እንደሚቀበሉ ይህንን ሐሳብ ሲናገር ነበር እና እስቲ ይሄኛውን ቪዲዮ እንዴት ታየዋለህ የሚለውን ሌሎቻችሁ እንግዲህ በሱ ንግግር ስር በጣም ስትንጫጩ ለነበራችሁ ይህንን ቪዲዮ አብረን እንከታተለው። ሊያስተባብሉ ሲሞክሩ ዮሐንስ ለመልአኩ የሰገደው ክርስቶስ መስሎት ነበረ። መጀመሪያ አላለም ማለት መስሎኝ ነበር አላለም። እኔ ዮሐንስ ወንጌልን ረጅም ዓመት የማንበብም የመማርም የማስተማርም እድል ነበረኝና ዮሐንስ መስሎታል የሚል ነገር ካለው አንደኛ የጻፈው በኋላ ነው አይደል? እኔ ክርስቶስ መስሎኝ ሰግጄለት ነበር ከለካ መልአኩ ነው አላለም። ቢመስለው ኖሮ ይል ነበር። እሱ ግን ያለው ይህን ባሳየኝ በመልአኩ ፊት ሰግድ ዘንድ ነው ያለው። ዮሐንስ ከመሰለው መሰለኝ ማለት ችግር የለበትም። መሰለኝ የሚል ቃል ዮሐንስ ወንጌል ላይ በጣም በተደጋጋሚ ተጽፏል። ለምን መሰለኝ ማለት ችግር የለበትም። እዚህ ላይ ግን መሰለኝ አላለም። ባሳየኝ በመልአኩ እግር ፊት እሰግድ ዘንድ ተደፋው ነው ያለው። ስለዚህ ለመልአክ ነው የሰገደው። እንግዲህ ይህንን ቪዲዮ ለምን አመጣኸው ካላችሁኝ ይሄ ወንድማችን መጀመሪያ ላይ ሲያነሳ እንደነበረው በቃ ኢየሱስ ክርስቶስን ብቻ ነው መላእክት የለም እንደዛና እንደዚህ የሚል ሐሳብ ሲያነሳ ነበር። ነገር ግን ወንድማችን ዲያቆን ሄኖክ ኃይሌ ሲያነሳ እንደሰማችሁት ለመላእክት ስግደት ያስፈልጋል የሚል መከራከሪያ ሐሳብ ነው ያመጣው እና መልአክ መሆኑን እያወቀ ለመልአክ ነው የሰገደው። ስለዚህ ለመላእክት ስግደት ያስፈልጋል የሚል መከራከሪያ ሐሳብ ነው ይዞ ሲመጣ የተመለከትነው። ነገር ግን ክፍሉን ስንመለከተው ክፍሉ እንደሱ እንዳልሆነ እንዳልኳችሁ እንደዚህ ነው የሚለው። በዮሐንስ ራእይ ምዕራፍ 22 ቁጥር 8 ላይ ስትመለከቱ በእርግጥም ዮሐንስ ያንን አድርጓል። ከዛ አስቀጥሎ ምን ተፈጠረ? መልአኩ በፍጹም እንዳታደርገው ተጠንቀቅ አለኝ ይላል። አያስፈልግም። እሱን ከሚያመልኩት ጋራ አብሬ ባሪያ የምሆን ነኝ፣ እኔም እሱን የማመልክ ነኝ። ስለዚህ ይሄ ስግደት ለኔ አይገባም። ምን እንዳታረግ ፈጽሞ እንዳታረገው ተጠንቀቅ አለኝ ብሎ ይናገራልና አያይዘን ክፍሉ የሚናገረውን ሙሉን ማስቀመጥ ይኖርብናል ብዬ አስባለሁ። ሁለተኛው
ለወንድማችን ደምረው እንግዲህ የሌሎችን እምነት ከማንሳት ይልቅ ቆም ብሎ የራስን እምነት ማየት ያስፈልጋል ብዬ ማስብበትን አንድ ቪዲዮ ልጋብዘው። እንግዲህ ይሄ ወንድማችን ከሱ ወገን ነው፣ እውነታውን ነው የሚናገረው። እስቲ ይህን ቪዲዮ እንመልከት። ትናንትና ሳውሳቸው ቪዲዮ አቅርቤላችሁ ተዋናዩ እንደዚህ ታስነካው የነበረ ተዋናዩ ይሄ ማህበር ተመልከቱልኝ፣ ልብሱን ተመልከቱት። መንፈሳዊ ማህበር ናቸው። በነገራችን ላይ በደንብ ልንገራችሁ፣ በደንብ እንዲገባችሁ መንፈሳዊ ማህበር ናቸው። ማን ነገረት ወንጌል በኋላ ቪዲዮ ላይ እንመለከታለን። አለባበሱን ተመልከቷቸው፣ ጨፋሪዎች ተመልከቷቸው። እነኚሁ ጨፋሪ ደግሞ ሲዘምሩም ታቻቸው ይኸው ልብስ ባይ ገና ነው። በደንብ መጣበታ ሳይቀየር ይኸው እዚህ ጋር ይኸው ልብስ ሳይቀየር ምንም ቅያሬ ሳይሆን ከዝማሬ በኋላ እዚህ ናቸው። እና ከዘንድሮ ሃይማኖታዊ ይዘቱን ከፍ አድርገን አጉልተን ባህላቸውን ማስተዋወቅ ደግሞ ግድ ስለሚል 90% ሃይማኖታዊ ይዘቱን ሳይለቅ 10% ደግሞ ባህልን ማስተዋወቅ። ባህል የሚለው ጭፈራውን፣ ባህል የሚለው ዘፈኑ። ስለዚህ እንደ አንድ ቢኒያ ራሱ ስሙ ማለት ነው። 90%ቱን ሃይማኖቱን ያስተዋውቅና 10% ደግሞ ባህሉን ያስተዋውቃል። which one? ጭፈራውን፣ ዘፈኑ። አሁን ይህ ነው ኦርቶዶክሳዊ በነገራችን ላይ ይሆን ያለው። 90% ኦርቶዶክስ ትሆናለህ፣ 10% ዓለማዊ ትሆናለህ ማለት ነው። 90% ትዘምራለህ፣ 10% ቅድም ሞግም እንዳሳየዋችሁ ጎንደር ያለ ሐውልት እንትን ላይ ቤተ መንግስት ሲመላለስ እንዳያችሁ ቪዲዮ ላይ በዘፈን ሲመላለስ እንደነበረው 10% ዘፈን 90% ኦርቶዶክሳዊነት ይሆናል፣ መዝሙር ይሆናል። ይሄ ዱዋሊዝም ይባላል በነገረ መለኮት ትምህርት። ምንታዊነት ሁለትዮሽ ማለት ነው። ዘፋኝም ዘፈንም ይወዳል፣ መዝሙርም ይወዳል፣ ይዘምራል፣ በዛው ልብሱ ይጨፍራል። ጎንደር ነኝ ያለ 10% ማለት ነው። ሌላኛው ደግሞ ይሄው ልብስ ማህበረ እስጢፋኖስ የቤተክርስቲያን ማህበራት እንግዲህ ይበቃናል። ይህንን ያክል ከተመለከትን እና የራሳችንን እምነት ትኩር ብለን መመልከት አለብን። የት ነው ያለሁት? ምን ውስጥ ነው ያለሁት? ምን እያደረግኩ ነው ብለን በደንብ ትኩር ብለን መመልከት ይኖርብናል። እንግዲህ ወደ ዮኒ ማኛው ሀሳብ ደግሞ ስመለስ ያው ዮኒ ማኛው በጣም ብዙ ሰዎች ገና ጌታ ኢየሱስ ክርስቶስን እንደተቀበለ እንደምታስታውሱት በማህበራዊ ሚዲያ ነው። ላይቭ ነው ጌታን የተቀበለው፣ ላይቭ ነው የተጠመቀው። ከዛ በኋላ ላይቭ ነው በቲክቶክ ላይ እያየ ነው የቀጠለው። እንደዛ ነው እንደዚህ ነው ልል አይደለም። ነገር ግን በጣም ብዙ ሰዎች ዮኒ ማኛ መማር አለበት የሚል ሀሳብ አንስተዋል። ይህንን ደጋግማ ስታነሳ የሰማሁት እህታችን ወንጌላዊት ጸገነት ነች እና በቅርቡ አሁን ከኤርሚያስ ጋር በነበረው በጣም ዱላ ቀረሽ ክርክር ሀሳብ ሰጥታለች እና ኤርሚያስ አበበ ራሱ ተጠያቂ ነው። መጀመሪያውኑ ለዚህ ዲቤት እንዲገባ ማድረግ አልነበረበትም። ወንበር ላይ እንዲቀመጥ ሲያደርገው አሁን መልሶ እሱኑ ሰዳቢ ሆኖ ብቅ አለ። እኔ አስቀድሜ ተናግሬ ነበረ፣ ይሄ ልጅ መማር አለበት ብዬ ተናግሬ ነበረ ብላ ስትናገር ሰምቻለሁ። ቪዲዮን አስደምጣችኋለሁ። ከዚህ በፊት እሷ በሰጠችው ሀሳብ ላይ ወደ ውስጥ ግባ፣ ወደ ጓዳ ግባና ተማረ የሚል ሀሳብ ስታነሳለት እንደገና ታዋቂነቴን አጥፍቼ ከዛ በኋላ ከስንት ዓመት በኋላ መጥቼ እኔ ዮኒ ማኛው ነበርኩኝ ወይ ምናምን ልል ነው ወይ የሚል ሀሳብ ተናግሯል። እና ዮኒ ማኛው ክርስትና በደንብ ገብቶታል ወይ ብለው የሚጠይቁ ሰዎች በእርግጥም ጥያቄያቸው ልክ እንደሆነ የሚያሳዩ ብዙ ነገሮችን እያደረገ ተመልክተናል። አሁን ግን የሆነው ነገር ምንድን ነው? ከኤርሚያስ ጋርም እንደዛ አይነት ሽኩቻ የመጣው አንዳንድ ሰዎች የሚያነሱት ሀሳብ አለ። እንግዲህ መነሻ ሀሳቡ ቅድም እንዳነሳሁላችሁ እንዳልክ የሐዘን መግለጫውን አስቀምጧል። በሐዘን መግለጫው እዚህ ጋር ዲስፕሌይ እንደማደርገው እንደዚህኛው ጽሑፍ ጌታ ኢየሱስ ክርስቶስን ሳትቀበሉና ሳትድኑ እንዳትሞቱ የሚል አለበት። ኦፍኮርስ ጌታ ኢየሱስ ክርስቶስን ሳታምኑ ሳታውቁ ሳትድኑ እንዳትሞቱ፣ ይህ እኮ መባል አለበት፣ ሁሌ ማለት አለብን፣ ልንለው የሚገባ ነገር ነው። መጽሐፍ ቅዱሳችን ሙሉን የሚናገረው ይህንን ነው። ሙሉን ነው የሚናገረው መጽሐፍ ቅዱስ ከዘፍጥረት እስከ ራእይ ስለ ክርስቶስ ኢየሱስ አዳኝነት ነው የሚናገረው። ሰውም ደግሞ መዳን ከፈለገ በክርስቶስ ኢየሱስ አምኖ እንዲድን ዋናው ክርስቶስ ኢየሱስ እንደሆነ መጽሐፍ ቅዱስ አጉልቶ ይናገራል። ከዘፍጥረት ጀምራችሁ እስከ ራእይ ድረስ ብትመለከቱ ትኩረቱ ኢየሱስ ክርስቶስ ነው። ታዲያ የወንድማችን እንዳልክ ጥፋቱ ምኑ ላይ ነው? እና እንግዲህ አንዳንዶች ምን ብለው ያነሳሉ? ይሄ ልጅ ነገር ይገንበታል መሰለኝ በማለት ይናገራሉ። እንደሱ አይነት ሀሳብ ሲያነሱ እሰማለሁ። ኦፍኮርስ ይመስላል፣ እንደዛ ይመስላል። ነገር ግን እሱ የሰጠውን
ሀሳብ ላስደምጣችሁና ወደ ዮኒ ማኛ እመለሳለሁ። ጸያፍ ቃል ኤፎርድ አውጥቼ የተሳደብኩ ሰውዬ፣ እንደዛ አፌን ሳላቀቅ ምንም ያልተባልኩ ሰውዬ እንደኔ ተሳዳቢያል። እንደኔ ኃጢአት ይሰራል እንዴ? እንደ ውሃ እኮ ነው የጠጣነው ኃጢአትን። እንደ ልብስ ለብሰነው ዞረን እንደ ጌጥ አንጠልጥለን በአንገታችን ነውርን ስናወራ በየሚዲያው የነበረን ሰዎች ዛሬ ስትሰደብ ነው ያልከው። እንዳልክዬ ምን ብዬ ደግሞ ምን አልኩ? ኢየሱስን ሳትቀበሉ አትሙቱ ትላለህ እንዴ? እላለሁ። ጂሰስ! አረ ምን አይነት ክብር ነው ያገኘን? በእናት ምን አይነት ክብር ነው? እኔ ኤኒ ታይም ባጠፋ ወንጌል አማኞች ገስጹኝ በውስጥ እንዳልክዬ ቸኩልሃል በሉኝ። ከቸኮልኩ ሳጠፋ እንዳልክዬ አጥፍተሃል በሉኝ። ችግር የለውም። ጌታ ኢየሱስ ምስክሬ ነው። በሚያቀና መንገድ የፈለ ለእናንተ መብት ተሰጥቷል። ወንድማችሁ ነኝ። እናስ ወንድማችሁ ይወድቃል፣ ወንድማችሁ ሊስት ይችላል፣ ወንድማችሁ ሊያጠፋ ይችላል። ሳጠፋ ተሳስታል በሉ። ከዛ ውጪ እኔ እንደ አንድ የሚዲያ ሰው እንደ አንድ የሙያ አጋር አዝኛለሁ። ማዘኔን ቪዲዮ ሰርቻለሁ። ከ60 ምናምን ሺህ ላይክ ከ400 ሺህ በላይ ቪው አለው። እሱ ቪዲዮ አልታየም። እሱ ቪዲዮ ልክ ሰው ሲሞት ያሳዝነኛል በጌታ ሳይሆን ሲሞት ብዬ የራሴን ፊሊንግ ነው ያስቀመጥኩት። ኦፍኮርስ በጌታ ሳይሆን ሲሞት ሰው ያሳዝናል እኮ። ኦፍኮርስ ኢየሱስን ሳያውቅ ሲሞት ያሳዝናል እኮ። ምንድነው ክፋቱ? ወይ ሃይማኖት አልጠቀስኩ ሰው ነው ያልኩት። መች አሁንም ይገባኝ አልኩኝ። እና መልእክት ለማን ነው? ለቋሚዎች ነው። በህይወት ያላችሁ እናንተ ጌታን ሳትቀበሉ አትሙቱ ነው ሜሴጁ። ምኑ ነው አድራሻ ያለው ይሄ ጽሁፍ? ጎበዝ ምኑ ነው ሃይማኖት የጠቀስኩት ይሄ ጽሁፍ? ምኑ ነው ይሄ ጽሁፍ ብሽሽቅ የሚሆነው? ምን ክፋት አለው? ሐዘኔን ከገለጽኩ በኋላ እባካችሁ በቆም ያላችሁ ሰዎች ህይወት አጭር ነች። ቪዲዮ ሙሉ ስሙት ግቡና። ህይወት አጭር ነች፣ ጠብታ ነው፣ ግድ የላችሁም ወደ ጌታ ነው ብሎ ከመናገር ውጪ ምኑ ነው ክፋቱ? ክፋቱ ምኑ ነው? እኔም ደግሞ ይህንን እጠይቃለሁ። እና በጣም ሆት ሆኖ በዚህ ቪዲዮ ነው በዚህ ሐሳብ ነው ዮኒ ማኛው ከወንድማችን ኤርሚያስ ጋር ሲነጋገር ተመልክቼዋለሁ። የኤርሚያስ ምስሉ አይታይም፣ በድምፅ ብቻ ነው የገባው። ዮኒ ማኛ ግን በምስል ወጥቷል። ስለዚህ ይህንን ሐሳብ እየተነጋገሩ በጣም ነገሩ እየተጋጋለ ተመልክቻለሁ እና አሁንም ድረስ ያልበረደ ዮኒ ማኛው ጠውላችሁ የሚል እናንተ እንደዚህ ናችሁ የሚል ሐሳብ ሲናገር ነው እየተመለከትን ያለ ነው። የመጀመሪያ ላይ ያስደመጥኳችሁን የተላከልኝ ያልኳችሁን ቪዲዮ ከደምረው ጋር የሰራውም በዚህ ምክንያት ለምንድን ነው እንደዛ የሆነው ብለን ስናነሳ ብዙዎች ሲያነሱ እንደነበረው ይሄ ሰው መማር አለበት። መንፈስ ቅዱስ በውስጥ ከገባ ደግመ ልትሳደብ አትችልም። ቢያንስ ከተሳደብክ በኋላ ይዘገንናል። በቃ ውስጥ ይወቅሳል። መንፈስ ቅዱስ ሊወቅስ ስለሆነ በውስጥ ያለው እና ኖ ይልሃል። ውስጥ ካደረግከው በኋላ ንሳ እንድትገባበት ከዛ በኋላ ደግሞ እንዳትደግመው ጸጋውን ያበዛልሃል። ከዛስ ደግመ ያንን ኃጢአት እንዳትሰራው ደግሞ ከዛ ኃጢአት የምትወጣበትን አቅም ይሰጣል። እና ብዙዎቻችን እንሳሳታለን። የመፍረድ ሐሳብ ይዤ አይደለም ያሉት። ከዚህ በፊት ያው እንደምታስታውሱት ወንጌል እንደዛና እንደዚህ ይሁን ብሎ ከተናገረ በኋላ በጣም ብዙ መነጋገሪያ ሐሳብ ሆኖ ነበር። እና ያው እንግዲህ የማህበራዊ ሚዲያ ችግሩ ይሄ ነው እና ላይቭ እንወጣና እንዳመጣልን እንዘረግፋለን እና መነጋገሪያ መሆን ፈልጎ እንደሆነ ይመስለኛል የሆነ ነገር ቀዝቀዝ ሲል ግለት ለመጨመር የሆኑ ሰዎች እሱን ዝም ያሉት ሲመስለው ትኩረታቸውን ለመሳብ እንደሆነ ይመስለኛል። እንደኔው የጠረጠሩ ሰዎች ደግሞ ይህንን ቪዲዮ ሰርተዋል። ስለዚህ ስለ ዮኒ ማኛው እህታችን ወንጌላዊት ጸገነት የተናገረችው ዋና ሐሳብ አለ። ዋና ቁልፍ ነገር ነው እሱን ብዬ የማስበው እና እሱን በኋላ ላይ አስደምጣችኋለሁ። እነዚህ ሁለቱ ሰዎች ግን ልክ እንደኔ የጠረጠሩትን እንደዚህ አስተላልፈዋል። በተከታታይ ሁለቱን ቪዲዮ ላሰማችሁ። አይ ዮኒ ማኛ አንበሳ፣ ነብር፣ አበባ ፍለጋ መጣ። እዚህ እኮ አበባና አንበሳ ምናምን አይሰጥም። ይሄ ዓለማዊ ነው። ጴንጤ ጋር የሚሰጥ ስጦታ ኢየሱስ ክርስቶስ ነው። ወንጌሉ ነው የሚሰጥ። ፋክቱ እውነቱ ነው የሚሰጥ። ብዙ ሃይማኖቶች የሚያከብሩትን እምነት ጴንጤ፣ ብዙ ሃይማኖቶች እውነት መሆኑን የሚመሰክሩለት፣ ነገር ግን ጎረቤት ፈርተው በሆዳቸው አምቆ የያዙትን እምነት ጴንጤን እንዴት ትሳደባል? ዝም ብለህ ቀስ አድርገህ ሾልካ አትወጣም ሳታስበው። አንደኛው ይሄ ነው። ቀጣዩ ደግሞ ላሰማችሁ።
እስላሙን በለው ጴንጤውን በለው በአናት ተተከለ። እንግዲህ የማየ ሃይማኖት ነው። ኦርቶዶክስና ፊደል ቀጥራ የሰጠች ምንድን ነው ያረገረድ የሉተር ጥራጊ። አንፈልግም ያንተን ተቆርቋሪነት። ጊፍት ሻለቀች አይደለ? ጊፍት ሽቀላ ምናምን ጠፋ አዛኛው ቤት አይደለ? አሁን ደግሞ ወደዚህ ተመልሰ አጉል ለኦርቶዶክስ ተቆርቋሪ አጉል በቃ የቤተ ክርስቲያን ነገር የሚሰማክ ምናምን አታስመስል። አጭበርባሪ የዩቲዩብ ጦረተኛ አንተ የጊፍት ጦረተኛ። እንደ በጎ እያሉ የሚነዱል በጎች አሉ። እነሱን እንትን እያልክ በቃ ኦርቶዶክሳውያን ጊፍተሮች ተዘጋጁ። እሺ ጊፍት ለመስጠት እናንተ ናችሁ መቼስ የምታሰድቡን። ሲጎልብህ ወደኛ ትመጣለህ፣ ስታገኝ ደግሞ ሰድባህ ትሄዳለህ ቤተ ክርስቲያኗን። ምን አባ ነው የምትፈልገው? ምን አይነት የተረገመ ሰውዬ ነው? እንዴ በአንድ አመት ውስጥ 12 ጊዜ ሃይማኖት ትቀይራለህ አንተ ታጋን እምነተ ቢስ። እኔ ባገኘክ ማለት ነው ይዤ ቅጥቅጥ ባረገ ደስታዬን አልችለው አቅሙ ቢኖረኝ ማለት ነው። አንተን የሚያክል ወደላ ሰውዬ አልችልህም። እንግዲህ ስትጠቀም ለነበረችው አንዳንድ ቃላት እኔ ስላስተላለፍኩት ስድብ ስለተጨመረበት ንግግሯ ያው በእኔ ቻናል ላይ ስላስተላለፍኩት ስለሱ ይቅርታ ጠይቃለሁ። ነገር ግን ሙሉ ሀሳብ እንደው የተናገረችበትን ሀሳብ እንድትሰሙት ፈልጌ ነው። ምን እንግዲህ እውነትን ስትይዙ ኢየሱስ ክርስቶስ ስትሉ ጥላችሁ አይቀርም፣ ስድቡ አይቀርም እና አንዳንድ ነገሮችን መቀዝቀዛቸው አይቀርም። ይሄ እውነታ ነው። ይሄ እውነታ ነው እና ስለ እንዳልክ አንድ የተጠቀሰ ቪዲዮ አለ። እሱ ሳረሰው ላስደምጣችሁና እህታችን ወንጌላዊት ጸጊ ለዮኒ ማኛ ያስተላለፈችውን መልእክት አክልና እጨርሳለሁ። መጀመሪያ እስቲ ይሄኛውን ቪዲዮ ላሰማችሁ። እንዳልክ ዘነበ ይሄ የህፃን ክርስትና ማሳያ ነው። በቃ ምርጥ ምልክት ማለት ነውና በቃ ኢየሱስ ነው የሚለው ሚዲያ ላይ ምናምን ደስ ማይል ነገርና ሰውንም ሲያይ ድናል አልዳነ መዳነ ሰው ሲሞት ከደነት አንፃር መዳን ብርቅ የሆነበት አይነት ነገር ሌላ ወሬ ሌለው ርዕስ ማይቀይር አይነት ሰው ነው እና በጣም መንፈሳዊ ነገር የሚያተኩና መንፈሳዊ ነኝ የሚል ነገር። እኛ ደግሞ ያው የቆየነው እኛ ደግሞ ከመንፈሳዊ ይልቅ ማህበራዊነት ይጎላብናል። የሰው ክብር ባህል እንላለን፣ ለሰው ስሜት እንጠነቀቃለን። ግንኙነቶቻችን ናቸው ቫልዩ መንሰጣቸውና እንደዛ አይነት ነገር ነን እና እኔ በእውነት እግዚአብሔር ቢረዳን እንደው እንዳልክ እንደው ህፃን ብንሆን ስለ ኢየሱስ ብናወራ እንደው ባንጠግበው ሳናወራ ትክክል ከምንሆን ስለ ኢየሱስ አውርተን ብንሳሳት ይሻላል። በዛ ሰት ውስጥም ጌታ ይጠቀማል፣ ሰው ያድናልና እግዚአብሔር በዚህ ይባርከን። እንዳልክ እየተባረክ የተናገረው ስለ ሟቹ አይደለም። ሟቹማ የዚህን ዓለም ኑሮ ጨርሶ አጠናቆ ወደ ጥሪው ሄዷል። በቃ ልንመልሰው አንችልም። በሁላችንም ላይ የተደነገገ ነገር ነው። ወረፋችንን እየጠበቅን ነው። በመሰረቱ አንድ ሰው ከፊት ለፊታችን ሲሞት ወረፋችን ላይ ጠጋ እያለን እንደሆነ እንድናስብ ሁላችንም ያስፈልጋል። ሁላችንም ወደዛው ሄያጆች ነን። ነገር ግን ከመሄዳችን በፊት ግን እንዳልክ እንዳለው ጌታ ኢየሱስ ክርስቶስን አምነን ሳንቀበል የዘላለም ሕይወት ዋስትናችንን ሳንይዝ በፍጹም እንዳንሞት መጠንቀቅ አለብን። በፍጹም እንዳንሞት እሱ ላይ መጠንቀቅም መስራትም አለብን ብዬ ይሄንን አምናለሁ። ስለዚህ እንዳልክ የተናገረው ንግግር በጣም ግልጽና ግልጽ ነው። ሰው ጌታ ኢየሱስ ክርስቶስን አምኖ ሳይድን እንዳይሞት እፈራለሁ። ይሄ እውነት እኮ ነው እና ወንድማችንም ይህንን ነው ለማጉላት የሞከረው። በወቅቱ ያልቀጣኸው ያልገራኸው ትክክለኛው መንገድ ያላስያዝከው ልጅ ይሄው እንደዚህ ባለጌ ሆኖ ማለት ነው። ራስ አንተኑ መልሶ ሰደበ። ባለጌ ልጅ አባቱን መልሶ ይሰድባል። ያልተገራ ልጅ በወቅቱ ያልቀጣኸው ልጅ መልሶ አንተኑ ያዋርድሃል። እኔም በጣም ማዝነው በዚህ ሰው የተነሳ የክርስትና ስም መሰደቡ ነው። በጣም ማዝነው ማለት ነው። አንድ ነገር ግን እላለሁ፣ ኢየሱስን እንደዚህ ያልተማርነው እናንተ ክርስቲያኖች አደባባይ ወጣችሁ የክርስቶስን ስም የምታሰድቡ ይሄኛውን ያኛውን እየነካካችሁ የእግዚአብሔርን ቤት ሲኦል ያደረጋችሁ ክርስቶስን እንደዚህ አልተማርነውም። እሱ ጨዋ ነው፣ እሱ ትሁት ነው፣ እሱ የዋህ ነው። ተከባበሩ፣ ተዋደዱ ነው ያለን።
እዛና እዚህ የረገጥን እንካ ሰላንቲያ። በዚህ አጋጣሚ ደግሞ ለኤርሚያስ አበበ መልእክት አለኝ። ለኤርሚያስ አበበ መልእክት አለኝ። ፕሊዝ ሼር እና ሰብስክራይብ አድርሱልኝ። ከማን ጋር እንደምትነጋገር ማወቅ አለብህ። አንዱ ትልቁ ዮኒ ማኛን ያበላሸው ኤርሚያስ አበበ ነው። የተጠራህበትን ትልቅ ቦታ ወርደህ እዚህ ጋር ይህን ልጅ ሳታስተምር በጓዳ ሳትገራ ካንተ እኩል አስቀምጠህ ዲቤት አስያዝከው። እናንተን ወክሎ እኛን ወክሎ ተቀምጦ ከኦርቶዶክስ ጋር መከራከር ኖ ኖ ኖ ኖ ኖ ኖ። ዮኒ ማኛ የወንጌል አማኞችን አይወክልም። ማንነቱ ነው። ይሄ ሰው ማንነቱ እኮ ነው። አሮጌ ማንነቱ እኮ አልወረደለትም፣ አልተቀየረም እኮ፣ አልዳነም እኮ። የክርስቶስ መንፈስ ውስጡ አልገባም። ዮኒ ማኛ አልዳንም አላልኳችሁ? እስካሁኑ ሰዓት ድረስ አብራችሁን ስለነበራችሁ እጅግ በጣም አመሰግናለሁ። ምናልባት ይህንን ቻናል ሰብስክራይብ ያላደረጋችሁ ብትኖሩ አዲስ የሆናችሁ ሰዎች ሰብስክራይብ እንድታደርጉ በጌታ ፍቅር አሳስባችኋለሁ። እናንተ ሰብስክራይብ በማድረጋችሁ ምንም ከእናንተ ላይ የሚቀንሰው ነገር አይኖርም። ቅንነታችሁን ብቻ ተጠቅማችሁ ሰብስክራይብ እንድታደርጉልኝ እንዲሁም ደግሞ ሼር እያደረጋችሁ ይህ መልእክት ለብዙ ሰዎች እንዲደርስ ካደረጋችሁ አብራችሁን እያገለግላችሁ ነው። እንግዲህ እንደ እግዚአብሔር ቃል የሆነው ሐሳብ ሰዎች ጋር ሲደርስ እንዲጠቅማቸው ማለት ነው። ሌላ ዓላማ የለኝም። ይህንን መልእክት ግን ላይክ አድርጋችሁ ብዙ ሰዎች ጋር ብታደርሱልኝ አብራችሁኝ ታገለግላላችሁ ማለት ነው። በሌላ ሐሳብ በሌላ ቪዲዮ እስክንገናኝ ሰላም ቆዩልኝ። ሰላማችሁ ይብዛ። ሁሉም እንደ ዘበት ቢጠፋ ሁሉም እንደ ዘበት ሊያልፈው በጌታ በኢየሱስ የጸና ሲሆን የሚገባ ነው ሊያልፍ ነው። ሁሉም ጥቢያ ሆኖ ለቀረ ሁሉም ከጠፋነት ይስፈኖ። ታዲያ ለክርስቲያን አይሻልም ወይ መኖሩ በኢየሱስ ተማምኖ?